ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ እሁድ ሰኔ 28 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ከተሞች ግብር የመጣል ታሪፍ የመወሰንና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው አዲስ የከተማ ልማት ፖሊሲ ወጣ። ፖሊሲውም ከተሞች እምቅ የገቢ አቅማቸውን እንዲያሳድጉ የገቢ አርዕስቶቻቸውን መለየት የሚያስችል የመረጃ አያያዝ አሰባሰብና አጠቃቀም ስርዓት እንዲተገብሩ እንዲሁም የልማት ወጪያቸውን በራሳቸው ፋይናንስ እንዲሸፍኑ እንደሚያደርግም ተነግሯል። በዝርዝር ይዘነዋል። በክልሉ በተለያዩ ዞኖች አዲሱ የደሞዝ ጭማሪ ክፍያ እስካሁን ባለመፈጸሙ ምክንያት መምህራን የዓመቱን ማጠቃለያ ፈተና አንሰጥም ብለው ስራ ማቆማቸው ተሰማ። ይህን ተከትሎም ከቀናት በፊት ተማሪዎች ድንጋይ ይዘው በዞኑ አስተዳደርና በመምህራን ማህበር ሁከት ለመፍጠር መሞከራቸው የተነገረ ሲሆን ውጥረቱ የተቀሰቀሰውም የክልሉ መምህራን ማህበር ጉዳዩን ቀድሞ ለሚመለከታቸው አካላት ቢያሳውቅም መፍትሄ ሳይሰጠው በመቆየቱ ነው ተብሏል። እናጋራችኋለን። ከውጭ ደግሞ የአሁኑ የኢራን የበላይ መሪ ሙጅተባ ኻሜኒ ከ4 ወራት በኋላ በሚሊዮን የሚቆጠር ህዝብ በተገኘበትና በተጀመረው በአባታቸው የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ እንደማይገኙ ተገለጸ። በሌላ በኩል ኢራን በሀገር ውስጥ ባሉ ተቃዋሚዎች ላይ የምታደርገውን ከባድ የኃይል እርምጃ አሁንም አጠናክራ መቀጠሏ ተገልጿል። በዝርዝር የምትሰሙት መረጃችን ነው። ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ሊያደርጉ ስለሚችሉ ስብሰባ እየተወያዩ ባሉበት ወቅት ኔታንያሁ አለቃው ማን እንደሆነ ያውቃል ሲሉ ትራምፕ መናገራቸው ከፍተኛ ትኩረትን ስቧል። በሌላ በኩል ኢራን በናትናዝ የኒውክሌር ማበልጸጊያ ጣቢያው አቅራቢያ በሚገኝ ሚስጥራዊ የከርሰ ምድር ዋሻ ውስጥ አዲስ ግንባታ እያካሄደች መሆኑን ተከትሎ ከአሜሪካ ጋር የተደረሰው የመግባቢያ ስምምነት ሳይጣስ እንዳልቀረ ተገልጿል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከ1 ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። ከተሞች ግብር የመጣልና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው የከተማ ልማት ፖሊሲ ወጣ። የከተማ አስተዳደር ፋይናንስና አገልግሎት አሰጣጥ ጥልቀት ያለው ያልተማከለ አስተዳደር ስርዓት በመዘርጋት ከተሞች የአስተዳደር ግብር የመጣል ታሪፍ የመወሰንና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው የከተማ ልማት ፖሊሲ ወጥቷል። የሚኒስትሮች ምክር ቤት ከአንድ ሳምንት በፊት ባጸደቀው የከተማ ልማት ረቂቅ ፖሊሲ ከ1994 ዓ.ም ጀምሮ ለ20 ዓመታት ያህል በስራ ላይ የነበረውን ፖሊሲ የሚቀይር ሲሆን በምክር ቤቱ የጸደቀው ሰነድም የከተሞች አከታተም ወይንም መዘመን ጤናማ፣ ፍትሃዊና ዘላቂ እንዲሆን ለማስቻል የከተማ ልማት ፖሊሲ ነድፎ መምራት ተገቢና አስፈላጊ መሆኑን አስረድቷል።
በ2017 ዓ.ም የከተማ ነዋሪው ድርሻ 27 በመቶ አካባቢ መሆኑን የገለጸው አዲሱ የፖሊሲ ሰነድ የክትምነት ወይንም የመዘመን ፍጥነቱ 5.4 በመቶ መድረሱን ይገልጻል። በነባሩ ፖሊሲ የከተማ ልማት አቅጣጫና ፍጥነት የሚወሰነው ደግሞ በገጠር ልማት አቅጣጫና ፍጥነት መሰረት መሆኑን የሚገልጸው ፖሊሲው ታሳቢ አድርጎ የነበረው ከተሞችን እንደ አምራች ሳይሆን ጸጋ እንዳላቸው ትኩረት ያደረገና የውስብስብ ችግሮች ምንጭ በማድረግም ነበር። በአዲሱ ፖሊሲ ግን ከተቀመጡ ዋና የትኩረት መስኮች መካከል ከተሞች እምቅ የገቢ አቅማቸውን እንዲያሳድጉ የገቢ አርዕስቶቻቸውን መለየት የሚያስችል የመረጃ አያያዝ አሰባሰብና አጠቃቀም ስርዓት እንዲተገብሩ እንዲሁም የልማት ወጪያቸውንም በራሳቸው ፋይናንስ እንዲሸፍኑ እንደሚያደርግም ያብራራል። በሌላ በኩል ለከተሞች የሚሰጥ የበጀት ድጎማ ተገማች የከተሞችን ሚናና ነባራዊ ሁኔታ የለየና ፍትሐዊነትን የሚያረጋግጥ የሕዝብ ቁጠባና ተሳትፎ በሚያጠናክር ቦንድ በማስፋፋት ከተሞች ለመበደር ብቁ እንዲሆኑ የሚያስችላቸው የአሰራርና የብድር ስርዓት በመዘርጋት እንዲሁም ለልማት ስራዎች መበደር የሚችሉባቸው ምቹ ሁኔታ እንደሚፈጥርም ተገልጿል። በተጨማሪም ፖሊሲው በ2030 ዓመተ ምህረት የኢትዮጵያ ከተሞች ለሀገራዊ እድገትና ስኬት መሪ ሚና ያላቸው ተወዳዳሪ፣ ዘላቂ፣ ምርታማ፣ ለስራና ለኑሮ ምቹ ሆነው ማየትን ያካተተ ሲሆን ፖሊሲውም ከጸደቀበት ከሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንደሚውል ተነግሯል ሲል ሪፖርተር ጋዜጣ አስነብቧል። በክልሉ በተለያዩ ዞኖች አዲሱ የደሞዝ ጭማሪ ክፍያ ባለመፈጸሙ ምክንያት መምህራን የዓመቱን ማጠቃለያ ፈተና አንሰጥም ብለው ስራ ማቆማቸው ተነገረ። በደቡብ ኢትዮጵያ ክልል ለሚገኙ መምህራን በአዲሱ የደሞዝ ጭማሪ ክፍያ ባለመፈጸሙ በተለይም በኮሬ ዞን መምህራን የዓመቱን የማጠቃለያ ፈተና አንሰጥም ብለው ስራ ማቆማቸው ተሰምቷል። ስለሆነም መምህራኑ ክፍያው እንዲፈጸምላቸው በማህበራቸው ጭምር በተደጋጋሚ ጥያቄ በማቅረብ 10 ወራት ጠብቀው አለመከፈሉን ገልጸው ተማሪዎችን ፈተና አንፈትንም ብለው ካለፈው ሰኞ ጀምሮ ስራ ማቆማቸው የተነገረ ሲሆን ነዋሪዎችም በበኩላቸው ልጆቻቸው ለማጠቃለያ ፈተና አለመቀመጣቸውን ገልጸዋል ሲል ቲግቫህ ኢትዮጵያ አስነብቧል። ጉዳዩን በተመለከተም ምላሽ የተጠየቁት የኮሬ ዞን አስተዳዳሪ አቶ ታረቀኝ በቀለ በበኩላቸው ቅሬታቸው እውነት መሆኑን አምነው ባለፈው 50% ከፍለናል፣ ቀሪውን 50% ደግሞ ፈልገን በቀጣይ ልንከፍል ለውይይት ከተቀመጡት ጋር ተስማምተናል ሲሉ ምላሽ ሰጥተዋል። የመምህራኑን ስራ ማቆም በተመለከተ ደግሞ ወደ ስራ እንዲመለሱ መግባባት ላይ ደርሰናል ያሉት አቶ ታረቀኝ ከገቢ አሰባሰብ ጋር ተያይዞ ገንዘብ ባለመገኘቱ ምክንያት ቀሪውን ስናገኝ እንከፍላለን ብለን ተስማምተናል ሲሉም ተናግረዋል። ይሁን እንጂ አስተዳዳሪው ስምምነት ላይ ደርሰናል ማለታቸውን ውድቅ ያደረጉት መምህራኑ ሰኔ 25 ቀን 2018 ዓ.ም ከሰዓት መምህራንን ስብሰባ ጠርተው ብዙዎቹ አልገቡም፣ አንድና ሁለት መምህራን ብቻ ከየትምህርት ቤቱ ተልዕኮ ተቀብለው በተገኙበት ሁሉም ተስማምተዋል የሚል የተሳሳተ መረጃ ነው ሲሉም አስረድተዋል። በሌላ በኩል የክልሉ መምህራን ማህበር ፕሬዝዳንት አቶ አማኑኤል ጳውሎስ በበኩላቸው በሰጡት ቃል በጌዲዮ ዞን 4228፣ አሪ ዞን 4434፣ ካሬ ዞን 2070፣ በአሌ ዞን ደግሞ 907 በድምሩ 11639 መምህራን ሙሉ በሙሉና በከፊል መንግስት በመስከረም ወር 2018 ዓ.ም የፈቀደው አዲሱ ጭማሬ እስከ ዛሬ አልተከፈላቸውም ብለዋል። ይህን የመምህራንን የስራ ማቆም አድማ ተከትሎም ከቀናት በፊት ተማሪዎች ድንጋይ ይዘው በአስተዳደሩና በመምህራን ማህበር ሁከት ለመፍጠር ሞክረው በፖሊስ ነው የቆሙት ያሉት ፕሬዝዳንቱ ውጥረቱ የተነሳው ደግሞ የክልሉ መምህራን ማህበር ጉዳዩን ቀድሞ ለሚመለከታቸው አካላት ቢያሳውቅም በወቅቱ መፍትሄ ሳይሰጠው በመቆየቱ ነው ሲሉ መናገራቸውን ዘገባው አክሏል።
ከውጪ ወደ ያዝናቸው መረጃዎቻችን ስንሸጋገር የአሁኑ የኢራን የበላይ መሪ ሙጅታባ ኻሜኒ በአባታቸው የቀብር ስነ ስርዓት ላይ እንደማይገኙ ተገለጸ። በቴህራን በሚሊዮን የሚቆጠር ሕዝብ በተገኘበት የኢራን የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ከ4 ወራት በኋላ ከትላንት ቅዳሜ ጀምሮ እስከ ቀጣይ ሐሙስ ድረስ ይካሄዳል። በዚህም የኢራን ባለስልጣናት ስነ ስርዓቱ ብሔራዊና ሃይማኖታዊ ይዘት እንደሚኖረው የገለጹ ሲሆን በእቅዱ መሰረትም አስከሬናቸው በቴህራን ሽኝት ይደረግለትና በመቀጠል ወደ ቋም ተወስዶ ከዚያ ኢራቅ ቆይታ ካደረገ በኋላ በመጨረሻም ወደ ኢራን ተመልሶ በማሻድ ከተማ ግብዓተ መሬቱ ይፈጸማል ተብሏል። በዚህ ስርዓት ላይም አያቶላሁን የተኳቸው ልጃቸው ሙጅታባ ኻሜኒ የመገኘታቸው ነገር የበርካቶች ጥያቄ ሆኗል። የኢራን ባለስልጣናት ለ6 ቀናት ከሚዘልቀው የቀብር ስነ ስርዓት ውስጥ ልጅየው በየትኛው ቦታ ላይ እንደሚገኙ ተጠይቀው መልስ ከመስጠት ተቆጥበዋልም ተብሏል። የቀብር ስነ ስርዓት አስፈጻሚ ኮሚቴው ሊቀመንበር አሊ አክባር እንደተናገሩት ከሆነ ደግሞ የሙጅታባን በስፍራው መገኘት ማወቅ ከኮሚቴው ስልጣን ውጪ ነው ሲሉ ተናግረዋል። ሊቀመንበሩ አክለውም እንዲህ አይነት ትዕዛዞች ከጦር ኃይሎች ጠቅላይ አዛዥና ከመሪው ጽሕፈት ቤት ብቻ እንደሚወርዱም አስረድተዋል። ሙጅታባ ለበርካታ ወራት በአደባባይ ያልታዩ ሲሆን በእሳቸው ስም የሚወጡ መግለጫዎችም የምስልም ሆነ የድምፅ ማስረጃ የሌላቸው መሆናቸው ይታወቃል። ይህ በእንዲህ እንዳለ ታዲያ ኤንቢሲ ኒውስ አንድ የመካከለኛው ምስራቅ ዲፕሎማትን በምንጭነት ጠቅሶ ሙጅታባ በአባታቸው የቀብር ስነ ስርዓት ላይ እንደሚገኙ ማረጋገጡን ዘግቧል። ኢራን በሀገር ውስጥ ባሉ ተቃዋሚዎች ላይ የምታደርገውን የኃይል እርምጃ አሁንም አጠናክራ መቀጠሏ ተገለጸ። የሰብአዊ መብት ተሟጋች ድርጅቶች ባወጡት ወቅታዊ መረጃ መሰረት የኢራን መንግስት በሀገሪቱ ውስጥ የሚነሱ የህዝብ ተቃውሞዎችንና የለውጥ ጥያቄዎችን ለማፈን የሚወስደውን ከባድ የኃይል እርምጃ አሁንም አላቆመም ተብሏል። ባለፉት ወራት በኢኮኖሚ ውድቀትና በፖለቲካዊ ጭቆና ምክንያት በተቀሰቀሱት መጠነ ሰፊ ህዝባዊ ተቃውሞዎች ላይ የጸጥታ ኃይሎች በወሰዱት የኃይል እርምጃ በሺዎች የሚቆጠሩ ሰላማዊ ዜጎች መገደላቸውና በ10 ሺዎች የሚቆጠሩ ደግሞ ለእስራት መዳረጋቸውን ወቅታዊ መረጃው አመላክቷል። ከዚህ በተጨማሪም የኢራን ፍርድ ቤቶች በተቃውሞ ሰልፎች ላይ በተሳተፉ ዜጎች፣ በፖለቲካ ተቃዋሚዎችና በሰብአዊ መብት ተሟጋቾች ላይ የሞት ፍርድ በከፍተኛ ደረጃ እየፈረዱና ቅጣቱንም በሚስጥር እየፈጸሙ ይገኛሉ መባሉን የኒውዮርክ ታይምስ ዘገባ ጠቁሟል። መንግስት የጸጥታ ኃይሎቹ የሚፈጽሙትን የኃይል እርምጃና ግድያ ለዓለም እንዳይሰማ ለማፈን በመላው ሀገሪቱ ላይ የኢንተርኔትና የማህበራዊ ሚዲያ ግንኙነቶችን ሙሉ በሙሉ የማቋረጥ ስልትን እየተጠቀመ ነው የተባለ ሲሆን ከግዴታ የሂጃብ ሕግጋት ጋር በተያያዘም የሴቶችና በጎሳና በሃይማኖት አናሳ የሆኑ ማህበረሰቦች መብት ረገጣና እስራትን በከፍተኛ ሁኔታ ቀጥኗል ነው የተባለው። በዚህም ሁመን ራይትስ ዎችና ፍሪደም ሃውስን ጨምሮ በርካታ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የኢራን መንግስት በገዛ ዜጎቹ ላይ እየፈጸመ ያለውን ይህንኑ ጭቆና በአስቸኳይ እንዲያቆምና ተጠያቂነትን እንዲያሰፍን በጽኑ በማሳሰብ ላይ ናቸው ሲል ዘገባው አክሏል። ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዋይት ሃውስ ሊያደርጉ ስለሚችሉበት ስብሰባ እየተወያዩ ባሉበት ወቅት ኔታንያሁ አለቃው ማን እንደሆነ ያውቃል ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጣም ጥሩ ግንኙነት እንዳላቸው ገልጸው ነገር ግን የእስራኤሉ መሪ አለቃው ማን እንደሆነ ያውቃል ሲሉ ተናግረዋል። ትራምፕ ለአክሲዮስ የዜና ማዕከል በሰጡት አጭር የስልክ ቃለ ምልልስ ለኔታንያሁ በዋይት ሃውስ ለመገናኘት ጥያቄ እንዳቀረቡላቸውና ስብሰባውን በሚቀጥለው ሳምንት መጀመሪያ ላይ ሊካሄድ እንደሚችል ጠቁመዋል። ሆኖም አንድ የእስራኤል ባለስልጣን እንዳሉት ከሆነ ደግሞ ትራምፕ በቱርክ ለሚካሄደው የኔቶ ጉባኤ የመጓዝ ፕሮግራም ስላላቸውና የጊዜ ሰሌዳው የተጣበበ በመሆኑ ስብሰባው ከዚያ ማግስት ባለው ሳምንት ሊደረግ እንደሚችል አመላክተዋል።
የኔታንያሁ ቢሮ በበኩሉ በሰጠው መግለጫ ጠቅላይ ሚኒስትሩ ለፕሬዝዳንት ዶናልድ ትራምፕ ስልክ ደውለው ለአሜሪካ የነጻነት ቀን እንኳን አደረሳችሁ መልእክት ማስተላለፋቸውንና ሁለቱ መሪዎች በቅርቡ በአሜሪካ ለመገናኘት መስማማታቸውን አረጋግጧል። ይህ የታቀደው የዋይት ሃውስ ስብሰባ ደግሞ በሁለቱ መሪዎች መካከል ከቅርብ ወራት ወዲህ በኢራንና በሊባኖስ ክልላዊ የደህንነት ጉዳዮች ዙሪያ መጠነኛ የፖሊሲ ልዩነቶች መፈጠራቸው በሚራገብበት ወቅት የመጣ በመሆኑ የሁለቱን አገራት የወደፊት ዲፕሎማሲያዊና ወታደራዊ ትብብር ለመቅረጽ ደግሞ ከፍተኛ ትኩረት ተሰጥቶታል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢራን የኒውክሌር ጣቢያ አቅራቢያ አዲስ ግንባታ መታየቱ የመግባቢያ ስምምነቱን ሳይጥስ እንዳልቀረ ተገለጸ። ኢራን በናትናዝ የኒውክሌር ማበልጸጊያ ጣቢያዋ አቅራቢያ በሚገኝ ፒካክስ ማውንቴን በተባለ ምስጢራዊ የከርሰ ምድር ዋሻ ውስጥ አዲስ ግንባታ እያካሄደች ነው ተብሏል። ይህ በዋሻው መግቢያዎች ላይ የሚታየው የማጠናከር ስራና የተሽከርካሪዎች እንቅስቃሴ ቴህራን ከአሜሪካ ጋር የደረሰችውን የመግባቢያ ስምምነት ሳይጥስ እንዳልቀረ በዋሽንግተን የሚገኘው የሳይንስና ዓለም አቀፍ ደህንነት ተቋም ገልጿል። ሁለቱ ሀገራት ድርድር ላይ በነበሩበት ወቅት የተደረገው ይህ የመግባቢያ ስምምነት ኢራን የኒውክሌር ፕሮግራሟን ባለበት ሁኔታ እንዲቆይና በኒውክሌር ተያያዥ ጣቢያዎች ላይ አዳዲስ ግንባታዎችን እንዳታከናውን የሚከለክል በመሆኑ አዲሱ እንቅስቃሴ የስምምነቱ ግልጽ ጥሰት ተደርጎም ተወስዷል። በሌላ በኩል የሳተላይት ምስሎቹ እንደሚያሳዩት ባለፈው ዓመት በአሜሪካና በእስራኤል የተሰነዘሩ ጥቃቶችን ተከትሎ በዋናው የናትናዝ የከርሰ ምድር ማበልጸጊያ ክፍል ላይ የደረሱ የኃይልና የማቀዝቀዣ ስርዓት ጉዳቶች እስካሁን አልተጠገኑም። በተጨማሪም እንደ ፎርዶና ኢስፋሃን ባሉ ሌሎች የኒውክሌር ጣቢያዎች ላይም አዲስ እንቅስቃሴ አልታየም። ሆኖም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ተቆጣጣሪዎች ቦታውን እንዳይጎበኙ በተከለከሉበት በአሁኑ ወቅት በዚህ የኢራን ምስጢራዊ ዋሻ ስብስብ ውስጥ እየተደረገ ያለው ግንባታ ዓለም አቀፍ ስጋትን ይበልጥ አሳድጎታል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ38 ሳንቲም እየተገዛ 178 ብር ከ88 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ90 ሳንቲም እየተገዛ 233 ብር ከ47 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ33 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ31 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ38 ሳንቲም እየተገዛ 219 ብር ከ68 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ77 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ72 ሳንቲም ሆኗል። የሳውዲ ሪያል እንዲሁ 45 ብር ከ85 ሳንቲም እየተገዛ 46 ብር ከ76 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ25 ሳንቲም እየተገዛ 24 ብር ከ73 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ17 ሳንቲም እየተገዛ 123 ብር ከ59 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን
መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ እድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ